ምን ሆነ ነው እንደዚህ የምትሆነው? ማለት በአንዴ ነው ፍራስትሬት ያደረከው እኮ። አዳምጥ። አንተም ባይዘ ዝም ብለህ ምላስህን እንትን ስላልክ አይደለም እኔ እያልኩ ያለሁት። ወይ ተረጋጋሽ። አሁን ተረጋጋ። መጀመሪያ ሰላም በለኝ እስቲ። ሰላም በለኝ። ሰላም ነህ? እንዴት ነህ በለኝ እስቲ አንዴ። እየኮኩ ነው። ለማናቸው ውዴታ ያለክ እኮ አትመልሳ ጠይቀኝ፣ እኔ ልመልስሽ። እሺ ቀጥል። እኔም ወደው አንድ እግዚአብሔር ነው፣ አብ ወልድ መንፈስ ቅዱስ እኮ። አብ ወልድና መንፈስ ቅዱስ አልመጡማ። ችግሩ እኮ መስቀል አልሞቱልህ። ባይመጡም እኔን እኮ ነው የጠየቅከው። እኔን ነኝ የመለሰልህ ማለት ባይመጡም ችግር የለውም ነው። ፍቅር አይቀንስም ነው። ጠይቀኝ አንተ። ባይሞቱልህም ገባኝ። ባይሞቱልህም ችግር የለውም ነው የምትለኝ። እነሱ ወልድና አብና መንፈስ ቅዱስ ባይሞቱልህም ፍቅር አይቀንስም ለእነሱ። ሲጀምር እኮ ኢየሱስ ክርስቶስ መጥቶ የተሰቀለበት ዋናው ነገር የአንድ የእግዚአብሔር የማዳን ሰውን የማዳን እቅድ ነው። በዛ ወልድና መንፈስ ቅዱስ አብና መንፈስ ቅዱስ ይህን እቅድ እኮ እስከ መሞት ድረስ አልፈለጉትም እኮ። ወልድ ነው እስከ መሞት ድረስ የፈለገው። ፈቃዳቸው ነው። ይሄ የአንድ እግዚአብሔር ፈቃድ ነው። በልዩ አካሉ ኢየሱስ ክርስቶስ ተገለጠ በስጋ ነው እኮ። አብና መንፈስ ቅዱስ መስቀል ላይ ሞተውልሃል? አልሞቱልማ። እኔ የምልህ የምነግርህ ክሊር አይደለም? አብዱል ከሪም ምናለ እንዴት ክሊር ይሆንልኛል? እንዴት ክሊር? ኢየሱስ ክርስቶስ ነው። እኔ መጠየቅ እኔ በምንድን ማን የተገለጠው በስጋ ብልህ በስጋ የተገለጠው ኢየሱስ ነው ብለህ ትመልስልኛለህ። ብትመልሰው ሌላ መጠየቅ ከምለምጠው ጥያቄ እኮ በሌላ ስለሆነ የምትመልሰው። እኔ ማን ነው በስጋ የተገለጠው ብልህ በስጋ የተገለጠው ኢየሱስ ነው። ኦፍኮርስ ትክክለኛ መልስ ነው የሚሆነው። እኔ መጠየቅህ አብና መንፈስ ቅዱስ መተውስ ሞት ላይ መስቀል ላይ ባይሰቀሉልህ እንኳን ትወዳቸዋለህ ወይ ነው። እውነት ነው። አንድ እግዚአብሔር በመለኮት አንድ ናቸው። ሶስቱም እኮ አልሞቱልህማ። ታዲያ ዴቢ ሶስቱ እኮ መች ሞቱልህ? አንዱ ነው በቃ ህይወቱን የሰጠልክ እኮ በልዩ አካሉ በስጋው የተገለጸ። ከሶስቱ በጣም የሚወደው የትኛው ነው? ከአብ ነው? ወልድ ነው? መንፈስ ቅዱስ? አንድ እግዚአብሔር ይወደናል። እግዚአብሔር ሶስት ነው በአካል። ሶስቱ መጥተው እኮ አልሞቱልህም መስቀል ላይ፣ አንዱ ነው ወጥቶ የሞተልክ። ስለዚህ ከሶስቱ የትኛው ይወዳል? አንድ መለኮት ነው በአካል ነው። ኦኬ። ስለዚህ ያ አንዱ መለኮት መስቀል ላይ ነበረ። አቤት። ያ አንዱ መለኮት መስቀል ላይ ነበረ። አንዱ መለኮት መስቀል ላይ ነበረ በስጋ። አንዱ መለኮት መስቀል ላይ ነበረ ወይ? አዎ በስጋ የተገለጠው ኢየሱስ። እሺ ያ አንዱ መለኮት ኢየሱስ ነው። ኢየሱስም ነው አብ። እሺ እንደዛ ከሆነ አብ ሞቷል መስቀል ላይ። አብ በስጋ ሞቷል። እሺ አብ በስጋ ሞቷል። እኔ እንዴት አልሳቅ? ወላሂ ከዚህ በላይ እኔ ወላሂ ፈልጌ ይቅርታ ወላሂ ፈልጌ አይደል የሚሳኩት ያሁን ወላሂ። እሺ ወላሂ ፈልጌ አይደል የሚሳኩት ድንግ በቃ ገርሙኝ ነው። እሺ ይቅርታ። እሺ አብ በስጋ ሞቷል። ገባኝ። አብ በስጋ ሞቷል መስቀል ላይ። አይ አብ በስጋ አልተገለጠም፣ አልሞተም። ኦኬ ስለዚህ አንድ ያልሞተ አምላክ አለ አይደል? በልዩ አካሉ አብ። እሺ አንድ ያልሞተ አምላክ አለ አይደለ? ዴቢ አንድ ያልሞተ ምን ማለት ነው? እሺ አብ በስጋ መስቀል ላይ ሞተዋል። ስጋ የለበሰው ኢየሱስ ክርስቶስ ብቻ ነው። ስለዚህ አብ በስጋ መጠይቀ ስጋ የለበሰው ማን ነው አይደለም ያልኩ። ጀለስ መጠይቀ ሌላ ምትመልሰው ሌላ። ለምን በቀጥታ አትመልስልኝም? ለቀጥታ ያስፈራል እንዴ? ሃይማኖታቸው ያሳፍራል? አያሳፍርም አይደል? የማያሳፍር ከሆነ ቀጥታ መልስ። ይኸውልህ አብ በስጋ እሺ ማታፍርውን ቀጥታ መልሳ። አንድ ሲደመር አንድ ስንት ነው? ቁጥር አይደመርም ላይ አንድ ሲደመር አንድ ሶስት እንዴት? ይኸውልህ አንድ ይቅርታ ዴቢ በቃ ያሳፍራል ማለት ነው። ያሳፍራል ማለት ነው። ሃይማኖት በቃ የምታፍር ከሆነ ማያሳፍረው ክርስቲያን አንድ ቁጥር ጻፍታች። ዳንኤል የሚለው አካውንት ናግባሽ ታች አንድ ዳንኤል የሚለው አካውንት አለ ግባ። ፍራ ብሮ እንደ መልስ የመልስ ከደማ ሃይማኖታችሁ እኮ ከመሰረቱን ቻሌንጅ ያደርጉት። አንተ እኮ ለመልስን ልትመልስ ትፈልጋለህ። ጥያቄ ጠይቅ። ዴቢ ከይቅርታ ጋር ተመልስልኝ። ከይቅርታ ጋር ዴቢ ኦኬ። አብ በስጋ ተገልጧል። አብ ስጋ አልለበሰም፣ አልተገለጠም።
አብ ስጋ ለብሷል አልለበሰም አይደል ያልኩህ። አብ በስጋ ተገልጧል ወይ? መልሱ የሚሆነው ከተገለጠ አዎ፣ ካልተገለጠ አልተገለጠም። መልሱ ቀጥታ መብለስ የሚያሳፍር ከሆነ ለመጨረሻ ጊዜ እድል የምሰጥህ ከዚህ በኋላ በሃይማኖቱ የምታፍር ከሆነ እታች ትሆንና ማያፍሩ ክርስቲያኖች ይገባሉ። ከዚህ በኋላ አልተገለጠም። አብ በስጋ አልተገለጠማ። አብ በስጋ ኦኬ፣ በስጋ ያልተገለጠ ሌላ አንድ አምላክ አለ። ዳኒ ደቢ ምን አልከኝ? በስጋ ያልተገለጠ አንድ አምላክ አለ ማለት ነው ለብቻው። አንድ አምላክ ነው ያለ ሲጀምር እኮ አንድ አምላክ ነው፣ ሶስት አምላክ። እሺ ያ በስጋ ያልተገለጠው አካል አምላክ ነው? አዎ መለኮት ነው። ስለዚህ አንድ በስጋ ያልተገለጠ መለኮት አለ ማለት ነው። አዎ በልዩ አካሉ ያልተገለጠ አለ ኦኬ፣ በልዩ አካሉ ያልተገለጠ አንድ አለ ቆጠርኩት። በልዩ አካሉ የተገለጠ ደግሞ ሌላ አለ አይደል? ኢየሱስ የሚባል በልዩ አካሉ በስጋ የተገለጠ አለ። ኢየሱስ የሚባል አለ። በጣም አዳምጠኝ ግባ ይዞ መጠይቀን ብቻ ሲገርታ አንድ መጠይቀን እዚህ ጋር አሁን በአካል ያልተገለጠ አብ የሚባል አለ፣ ያልተገለጠ ደግሞ ወልድ የሚባል መንፈስ ቅዱስ የሚባል አለ። ሁለት በስጋ ያልተገለጡ መለኮቶች አሉ አይደል? መለኮቶች የሉም። አብ መለኮት አይደለም? አብ መለኮት አይደለም? አይደለም መለኮት። እሺ አብ ብቻውን አንድ አምላክ ይባላል? ዴቢ አብ ብቻውን አንድ አምላክ ይባላል? ብቻውን አንድ አምላክ አይባልም። በቃ አብ ብቻውን አንድ አምላክ አይባልም ብሎኛል። ማስረጃ ልስጠው። በቃ ምንም እንዳትቀያየር ንግግርን። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ይኸው ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ይኸው አንድ አምላክ አብ አለን። ይኸው ብቻውን አብ ለብቻው ተቆጥሮ አንድ አምላክ ተብሎ ጠርቷል። አይባልም ብሎ ነበር ወገናችን። ግን መጽሐፍ ቅዱስ ደግሞ ይባላል። አይተሃል? ለዛ ነው አሁን አንተ ታፍርበታለህ ያልኩህ። ለዛ ወሬንም ታብራራለህ። አብ ብቻውን አንድ አምላክ ይባላል። አሁን ወደ ሀሳባችን ልመለስ። አብ ብቻውን አንድ አምላክ ይባላል። ወደ ጥያቄ ልመለስ። ወደ ጥያቄ ልመለስ። በቃ አይባልም አልከኝ እንኳን ወደ ጥያቄ ልመለስ። አንዴ ወደ ጥያቄን የመለስ ክሌም ትሄደ። ይሄ ልጅ የሆነም ጊዜ ገብቶ ማለት ነው እንትን የሚረብሽ ልጅ ነው ምስል አይደለም። ስፔስ ባለመስጠት ነው እንደ አንተ መታምነው። እኔ እኮ እኔ ትምህርቴን ዴቢ ይሰማሃል? ገብቶኛል። ጥያቄ እየጠየኩ እያለ አንዴ ዴቢዬ ጥያቄ ጠይቆ ሌክቸር ልስጥ ማይክ ስጠኝና ልክ ቤተክርስቲያን እንደመሰብከው ልስበክ እያልከኝ ነው። ጥያቄን ከመለ ኡስታዝ መጥቷል። አይ ቲንክ አሰላሙ አለይኩም ኡስታዝ። ዋሌኩም ሰላም ወራህመቱላሂ ወበረካቱ። ልጁን አንዴ መልሰው እስቲ። ቆይ አንዴ። እሺ ቪዲዮ ምናምን እየሰራ ምናምን በቃ እንትን ይላል። አላስገባው እውቀት ከሌለው ሰው ጋር የሚጓያዩት ምናምን ነገር ነው የሚለው እና እስቲ ያስገባው። እንዴት ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያጀማ ዴቢ ሰላም ነው አለውኝ። ሁሉ ሰላም ነው። አንድ ነገር ዋሂድ ሰላም ከመጀመሪያ መልስ ልመልስ። አይ ግልጽ እናደርግ። ባይዘ እንደፈለጋችሁ ወይ ሰላም። እስቲ ተረጋጋ እስቲ። እኔ አሁን ሰላም እያልኩ ነው። ሰምተን የገባኸው ግልጽ ነው። ተረጋጋ። ምን ሆነ ነው እንደዚህ የምትሆነው? ማለት በአንዴ ነው ፍራስትሬት ያደረከው እኮ። አዳምጥ። አንተም ባይዘ ዝም ብለህ ምላስህን እንትን ስላልክ አይደለም እኔ እያልኩ ያለሁት። ወይ ተረጋጋሽ። አሁን ተረጋጋ። መጀመሪያ ሰላም በለኝ እስቲ። ሰላም በለኝ። ሰላም ነህ? እንዴት ነህ በለኝ እስቲ አንዴ። እስቲ ሚዩትን አንሳ። ሚዩትን አንሳ። ይሰማል? ይሰማል። ሚዩትን አንሳና ተረጋጋ። መጀመሪያ ሰላምታ ሰላም በለኝ እስቲ አንዴ። ዋዴ ተረጋጋ አትበል። ባይዘው ይቺ ባህሪ ደግሞ አንተ ሰላም በለኝ። ሰላም በለኝ ብላ አታውራ። እሺ እናውራ። በጣም ከባድ ነው። እስቲ ሰላም በለኝ እስቲ ለሰከንድ ያክል። ዋዲ እንኳን በደህና መጣ። እንዴት ነህ አንተ? እግዚአብሔር በአምሳሉ የፈጠረ ሰው ደህና ነህ ወይ? እንዴት ነህ? ሰላም በለኝ። ዝም ብለህ ሰላም ማለት አትችልም?
እሺ በኢየሱስ ክርስቶስ ሰላምታ ሰላም ብያለሁ። እንደዛ ነው የሚያስፈልገው። አሁን የጠየቀ ጥያቄ በትሪኒቲ ጉዳይ ላይ በስላሴ ጉዳይ ላይ ማለት ነው ራሱን የገለጠ በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብላችሁ ታምናላችሁ አይደለ? ምን አልከኝ? ሶሪ። ራሱን በአብ በወልድ በመንፈስ ቅዱስ ወይም በሶስት አካላት የገለጠ አንድ አምላክ አለ ብላችሁ ታምናላችሁ አይደለ? ኦኬ። አሁን ከአብን ጀምር። አንድ አምላክ በአብ የተገለጠበትን ጥቅስ ስጠኝ። አንድ አምላክ በአብ የተገለጠበትን ጥቅስ ትሰጠኛለህ? ብዙ ቦታ ማግኘት ትችላለህ። ስለ እግዚአብሔር አብ የሚነገር ኤኖይስ እንትኑ ጋር እንምጣ። አንድ አምላክ በአብ የተገለጠበትን ያልኩ ልብ አድርግ፣ አዳምጠኝ። ብዙ ቦታ አለ ብለኝ አንድ ጥቅስ ነው። እኔ የምልህ ቁርአን አይደለም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በተጻፈበት መልኩ ነው ማስረዳ። ገብቶሃል አይደለ? ትላለህ ጥቅስ አንድ ጥቅስ አለ ብዙ ቦታ አለ ብላል። አንድ ጥቅስ አንድ ጥቅስ እያዳመጥኩ ነው። ጥያቄን የጠየቅኩ ማብራሪያ አይደለም የምፈልገው። ቅዱስ አዳምጠኛው ማብራሪያ አይደለም የምፈልገው። የምትጽፈው ፊክሽን አይደለም። ስለዚህ አላልኩም። በቃ ታስረዳኛለህ። አንድ አምላክ አንድ አምላክ በአብ ተገለጸ የሚል የመጀመሪያ ታሳየኛለህ። ከዛ በወልድ ከዛ ይሄ እውቀት አይደለም ባይዞ ይሄ እውቀት አይደለም። አንድ እግዚአብሔር በሶስት አካል እንዴት ተገለጠ ብለህ ትጠይቃለህ እንጂ ይሄ እውቀት አይደለም። ባይዞ ዋህዲ ማነው? ዋህዲ ነህ አይደል? ዋህድ ስሜን እንኳን መስራት አጠራው። እኔ ማምነውን እምነት ትጠይቀኝና አዳምጠኛው እኔን እውቀት እኔ ማምነትን ትጠይቀኝና ያ እምነቴ እንዴት በመጽሐፍ ቅዱስ አስደግፌ እንደማስረዳ ነው። ጥያቄን የጠየቅኩት ጥያቄ መመለስ አልችልም መልኩ ለምሳሌ አንተ በፈለግከው መልኩ አትደራረብ። ስታወራ አድርገው ስታወራ ማነህ? አይደለም ኔትወርክ ነው ልብ ወለድ አይደለም ኔትወርክ። ኧረ ቀስበል ቀስበል። ምንድን ነው የሚያጣድፍህ ነገር ማለት? ምንም ያልፎኝ ሳይሆን የአንተ ተንኮል ስለሆነ ነው። የተንኮል ስለሆነ ሳይሆን ቀለል ያለ ጥያቄ ነው። ልብ ለእውቀት አይደለም ለተንኮል ስለሆነ ነው። በዚህ መልኩ ነው ስታወሩ የነበሩት ስታወሩ የነበራችሁት። ዋይድ አንተ እንደዛ ባይዞ እንደዚህ ነው። አይ አንተ እንደዚህ ስለሆንክ ነው ማወራ። ባይዞ እኔ በልክ ነው ማለት። ወላሂ አንድ መንፈሳዊ ሰው የሚጠበቅ አይደለም። እስቲ ተረጋጋና ጥያቄ ጠየቁ አለ ጥቅስ አለ አልከኝ። እሺ ጥቅሱ ሁኔታ የቱ ጋር ነው ያለው? ስለ ደግሞ መንጨጨርና መንተክተክ ጀመርክ ማለት ነው። ርርና ምርር አልክ በአንድ ጊዜ። ሆነ አየወደለ አንተ ማለት እንደዚህ ነህ። አንተ አሁን ስትናገር ሰላማዊ ቀድሞ ተሸንፈዋል መሰለኝ። በውስጥ ዴቢ አትሸንፍ። አንዴ ቆይ ተሸንፈ አሁን ለምን ውስጥን ራስን ለምን ትገለዋለህ በአንዴ? ጥቅስ አለ አልከኝ። በአንተ ልክ ነው የማወራው። ሆነስትሊ ጥቅስ አለ አልከኝ። ጥቅስ ወደ ጥቅስ አንተ እንደዛ አይነት ሰው ስለሆንክ ነው። ግን እናውራ። አንተ እንደዛ ስለሆንክ በአንተ ልክ ነው የማወራው። እኔ ምንም አላልኩም እኮ። አሁን ጥቅስ አምጣና ወደ ጥቅስ ሂድ። ይሄ አማርኛ ስላሳመርክ ምናምን ባይዞ ወደ ጥቅስ ሂድ እባክህ። እንደ መንፈሳዊ ሰው አውራ። እንደ መንፈሳዊ ሰው አውራ እና እባክህ ትሁቱን መንፈሳዊ ሰው ነህ፣ ፖለቲካ አይደለም። እንደዚህ በማለት መንፈሳዊ አንድ አምላክ። ኧረ ወደ ጥቅስ ሂድ። ንግግርህ ሁሉ ማለት ነው ትርፍ ትናገራለህ። ባይዞ ትርፍ ማለት አትናገር። ባይዞ አማርኛ ወደ መረጃው ወደ መረጃው ሂድ። አሁን አንድ አምላክ በአብ ተገለጠ የሚለውን ጥቅስ ትጠኛለህ። ጥቅስ ነው የሚፈልገው። እኔ ያልኩትን ላስረዳህና ከዛ አሳይሃለሁ። ጥቅስ ነው መረጃ ነው። ጥቅስ ነው የሚፈልገው። በቃ ውረድ። መሐመድ እንዴት ቢስልህ ነው? እናት መሐመድ እንዴት ነው የቀረጸ? ውይ ተናዳል ማለት ነው። የምር ተናዳል። አሁን ተናዳል። አሁን በቃ ኦፌንድድ ሆናል። በጣም ተናዳል። ናገባና አታውርዱት። ናገባና አትውረድ። ራሱ ነው የወረደው። ራሱ ነው የሚለው። ራሱ ነው የወረደው። አትናደድ። አሁን ፐርሰናሊ እኔን ተወኝና ወደ ጥቅሱ ሂድና ባለፈው አንተን አስወጡት ብለህ ያስወጣው። አሁን ተውና ወደ ጥቅሱ ሂድ። እሺ አንድ አምላክ በአብ ተገለጠ የሚል አምጣ። አዳምጠኝ። አሁን እኔ የተናገርኩትን አንድ አምላክ በአብ ተገለጠ የሚል አምጣ። አንድ አምላክ በአብ ተገለጠ የሚል አምጣና ከዛ ወደ ጥቅሱ እንሂድ። አትበሳጭ። ኔትወርክ ሊሆን ይችላል። አሁን ወደ ነጥብ ግባ። ኔትወርክ አይደለም ሚውት በስርዓት የምንነጋገር ከሆነ እንነጋገራለን። አንተ ተናጋሪ፣ እኔ ሚውት የምደረግበት ምክንያት የለም። እኔ እያልኩ ያለሁት እየተቀዳ ነው። ለአንተም ጥሩ አይደለም፣ ለስምህም ጥሩ አይደለም።
እየተናደድክ እየተበሳጨ ነው። ላስደምጠው አንዴ፣ ቆይ ላስደምጠው። አየህ አይደለ? እቺ ቅልጥፍናህን እዛው የለመድክባት እንዴት እንደሆነ ላስደምጠው። ቆይ ድምፅህን ላስደምጠው። ታች ወርደህ ላስደምጠው አንዴ ድምፅህን። በጣም ነው የምትናደደው፣ በጣም ትበሳጫለህ። ሳውንድ ትራክ በጣም እየተበሳጨ ነው ያለው። ወደ ጥቅሱ መሄድ አልቻልክም። ላውራህ እኔ ያልኩትን ላውራህ። ጥቅሱን አምጣዋ። ጥቅሱ አለ ብለህ ወደ ጥቅሱ ሂድ በቃ። እኔ ለምንድን ነው ምናልባት እንትን ልበለው አንዴ ማብራሪያ ላረጋጋውና ዴቢ ይሰማል ይሰማል ዴቢ ይሰማል። አንዴ እኔ ሆስት ነኝ እኮ እኔ ሆስት ነኝ አይደል? አሁን እዚህ ላይ ቆይ አንዴ ተረጋጋ፣ ሆስት ነኝ እኮ አይደል? ሆስት ነኝ። አንዴ ተረጋጋ፣ አንዴ ሆስት ነኝ አይደል? በቃ አሁን ዴቢ ተረጋጋ። እኔ ምንም ልላ አይደለም፣ ሆስት ነኝ እኔ። አሁን እንትን ልበልህ፣ የጠየቀህ ጥያቄ አለ ማስረጃ አለ ወይ አለ። አንተ ደግሞ አዎ አለ ብዙ ብልሃል። የእሱ ምንም አይልህም። ወደ ማስረጃው ግባ። ትልቁ ላይ ላድርግህ፣ ምናልባት ለመክፈት እንዲያመች ዴቢ አድርገኝ። እኔ ደግሞ አርቲኩሌት ላድርግ። እኔ ማስረጃውን ክፈትልንና በዛው እያስረዳ ትቀጥላለህ። ማስረጃውን ክፈተውና በዛው ታሳየናለህ። አብዱልከሪም ያልኩት ምንድን ነው? ሰምተሃል? ጠየቀህ ጥያቄ በጣም ጥሩ። እኔ እኮ አንድ አምላክ በአብ የተገለጠበት ነው። እሺ ጥያቄውን ያቀርብል። በቃ ሚዩት አድርግና ጥያቄን ያቀርብል። አንዴ እሺ ኡስታዝ፣ አሁን ቃል በቃል አውሩ። ይኸው ተረጋግተህ አሁን ረገብ በልና ቃል በቃል ያውራክ። አንድ አምላክ በአብ ተገለጠ ስለ አዎ ጥቅስ አለ አልከኝ። በቃ ጥቅሱን አውጣው፣ ወደ ጥቅሱ ግባ። ጥሩ። እኔ ያልኩት ደግሞ ወደ ጥቅሱ ግባ። ወደ ጥቅሱ ግባ። አብዱልከሪም ዋሂድ አዳምጠኝ። አሁን እንዲክድ በጣም ነው የሚገርመው። ወደ ጥቅሱ ግባ። ባይዞ አዋቂም አይደለህም አላልኩም። ወደ ጥቅሱ ግባ። ፐርሶናል እኔም ተወኝ። ከኔ ጋር ኳለ ስለኔ ትምህርትን ታቅፈህ ትተኛ። ወደ መረጃ ዴቢ ኡስታዝን ተወውና ትልቁ ላይ ነው ያለው። መረጃውን በፈጠረ ይዤ ያለ ወደ ጥቅሱ ግባ። ወደ መረጃው የዋሂድ እንደዚህ ስላልክ ማለት ነው አታጭበርብር። አንዴ ዴቢ ይልክ ወደ ቀጥታ መረጃው ነው። ይኸው ትልቁ ላይ የተደረገው መረጃ እንድትከፍት ነው። ወደ መረጃው እንደውም ከዋሂድ ጋር መገናኘት ደስ ብሎኛል። እንደዚህ እየቀጠለ ለመሳደብ ነው። እኔ እዚህ ጋር ሁኜ ያላልኩት ይኸው እዚህ ጋር ክፈት፣ ማስረጃውን ክፈት። እየሰደብከን ነው። አሁን አንተ እኮ የሰደብከን ነው። ቅድም ተረጋግተህ ነበር ስታወራ የነበረው። በዚህ ደረጃ ትደነግጣለህ ብዬ አላሰብኩም ነበረ። ያው አየለ በቃ ዋሂድ የፖለቲካ ወደ ፖይንቱ ግባ። ወደ ሃይማኖት ሰው ነህ። ያው የሃይማኖት ሰው ያው ሚዩት አድርጌ ያዳምጣለሁ። ይኸው ወደ ጥቅሱ አረጋጋ ውስጥ ትንሽ ይኸው ዴቢ ይኸውልህ 5 ደቂቃ ሆነ። አንተ እንደዚህ ነህ፣ አንተ እንደዚህ ነህ ውስጥ ነው ያለው። አንዴ ተረጋጋ። እሱ ሚዩት አድርጎ ነው ያለው። አንዴ ተረጋጋ። አላረገም እኔ ያልኩትን ብሎ አትወርድም። ባይዘዌ በቃ ማስረጃ የለኝም ትላለህ። ክፈታው ማስረጃ ቶሎ በል። ማስረጃ መክፈት ትችላለህ። አንዴ ማስረጃ አለህ ወይስ የለም? አንዴ አዎ አይደለም በለኝ። ዴቢ አንዴ ይቅርታ። ዴቢ አንዴ ማስረጃ አለ ብለሃል። አሁን ሲልክ ብዙ ማስረጃ አለ ብለሃል። አንዴ አብዱልከሪም አንተ የለም ማስረጃ አንተ ምንድን ነህ? ቆይ ማስረጃ አለ ብለሃል። ማስረጃ አለ ብለሃል። እኔ ሆስት እያደረኩ ያለሁት ማስረጃ አለ ብለሃል። ልትከፍት ነው ትልቁ ላይ ያደረጉት ማለት ነው። አዳምጠኝ። ሆስት ብታደረግም አንተ የለም አለ ማስረጃ። በቃ ኡስታዝ የለውም ማስረጃ ባይዘው በቃ ትቶታል። ማስረጃ የለውም። ምንም ማድረግ አንችልም። ዋሂድ ጠይቆ መልስ ሌላ ሰው አስገባና ሚዩት አድርገውና እሱ ያዳምጥ ይማር። በቃ ምንም ማድረግ አይቻልም። ለሌላ ጊዜ ይሄ ስድ ዋሂድ አልማርም። ውሸታም ነው። ከውሸታም ሰው እንዴት እሺ ሚዩት አድርገውና ሌላ ውሸቱን እኮ አስገባና ውሸት አዳምጠኝ። እኔ ያልኩትን ልድገም። እኔ በቃ ተው በቃ የለም ማስረጃ የለም። በቃ ሚዩት አድርገህ አዳምጥ። ደረስን። አንድ እግዚአብሔር አድርገህ አዳምጥ። 3 አካል ይገለጥ። ሚዩት አድርግ። ጥቅስ ስትባል የለም እኮ በቃ ጥቅስ አምጣ ስትባል የለም። አሁን ዝም ብለህ ማብራሪያ አይደለም የተጠየቀው፣ ጥያቄ ነው የተጠየቀው። ወደ መልሱ ነው መግባት ያለብህ። በቃ ተው አሁን ሌላ ሰው አስገባ። እኔ የጠየቁትን ጥያቄ አንተ መልሱን አንሻፈህ ተናገር። አትበሳጭ። ለምን ትናደዳለህ? በዚህ ደረጃ እኮ መናደድ አይጠበቅብህም። ግዴታ የለብህም። መልስ መስጠትም ግዴታ የለም። ጥቅስ ማምጣትም ግዴታ የለም። ይቅርብህ። ጦስን ይዞ ሂድ። ጦስንና ጥሙሳስን ይዞ ሂድ። መለስኩትን አንተ መልሰህ አንሻፈህ ለዛ ማስረጃ ትለኛለህ። ሌላ ሰው አስገቡለት። ሌላ ሰው ሁለት ምን ያደርግልህ? ለምን ትዋሻለህ? ትልቅ ሰው አይደለ? መምህር አይደለ? ጥያቄ ነው የጠየቁት። ጥያቄ ብጠየቅ መዋሸት አይደለም። ኡስታዝ ግን ምን ያህል አመት እንትን ቢል ነው በአለ
አንተን እየሰማ በቃ ዘላለም የተቃጠለው ማለት ነው። የሰውዬው ወላሂ ገና ሰላም ስትለው ጀምሮ ነው ስድብ የቀጠለው። ጸጥ ብለዋል። አንተ ማስረጃን ክፍት ምን ያህል ተቃጥለ ይሁን በፈጣሪ አላሁ አክበር። በዚህ ደረጃ መበሳጨት የለባቸውም። ጥቅስ አለ፣ አንድ አምላክ አለ። አንድ አምላክ በሶስት አካላት ነው የተገለጠው፣ ማለትም በአብ በወልድ በመንፈስ ቅዱስ ነው የተገለጠው አልኩት። አዎ አለኝ። እሺ አንድ አምላክ በአብ እንደተገለጠ ጥቅስ ስጠኝ አልኩት። ብዙ አለ አለኝ። ኦኬ አንዱን አውጣ ስለው በነገራችን ላይ ምናምን ማለት ጀመረ። አንተ ተንኮለኛ ነህ፣ አንተ እንትን ነህ ምናምን ነገር ማለት ጀመረ። እኔ አሁን ምን ጥያቄ መጠየቅ ይህን ያህል ተንኮል ነው እንዴ? አትበሳጭ፣ አትናደድ። እኛ የምንገባው ሰዎችን ለማበሳጨት አይደለም፣ ሰዎችን ለመርዳት ነው የምንገባው። ቢያንስ ትሪኒቲ የሚባል ኮንሴፕት ቢብሊካል አይደለም የሚለውን አርጊመንት ነው እሱ ፐርሰናሊ ነው ያደረገው። ለዛ ነበረ እንግዲህ ምንም ማድረግ አይቻልም። ሌላ ሰው ካለ ሌላ ሰው ማስገባት ትችላል። እኔ እንደውም ምናልባት ዝም ብሎ ሲጨቃጨቅ ምናልባት እስቲ ካገራልኝ አላ ካገራልኝ ብዬ ነው እንጂ ከታች ሆነን ስናዳምጥ ነበር ከአንተ ጋር ሲያወሩ፣ ከአንተ ጋር ስታወሩ ማለት ነው። እና በጣም መደማመጥ የለውም ልጁ። እሺ ሌላ ሰው ትሪኒቲን ዲፌንድ ማድረግ የሚችል ሰው ካለ ሌላ ሰው ይግባና እንትን ይበል። ኤፍሬም ገብቷል ወይ? ታሪክ ኤፍሬም ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። አይ ቲንክ እንደሱ አታወራኝም አይደለ? ምክንያቱም ቢቀርብኝ ይሻላል ከማበሳጭ ሰው። እሱ አሁን ዝም ብሎ እየተበሳጨ ነበር ከመሬት ተነስቶ ማለት ነው። እና እንደዛ አንሆንም። አይ ቲንክ ጥሩ ጊዜ ይኖረናል አይደል ኤፍሬም? አጠያየቁ ትክክል ከሆነ ምንም ያበሳጭ ታርመኛል በመተራረም። አሁን እሱ እኮ ዝም ብሎ ነው ፐርሳሌ ተዋሻለ ይለኛል። ጥያቄ ነው የጠየቁት። አሁን በስላሴ ታምናለህ አይደል ኤፍሬምዬ? አዎ በስላሴ ራሱን በአብ በወልድ በመንፈስ ቅዱስ የገለጠ አንድ አምላክ አለ ብለህ ታምናለህ አይደለ? አንድ አምላክ በአብ ተገለጠ የሚል ጥቅስ ትሰጠኛለህ ባይብል ላይ? አንዱ አምላክ በአብ እንደተገለጠ የሚያሳይ ጥቅስ ይኖር ይሆን? እንዴት አንዱ አምላክ በአብ ተገለጸ ማለት እንዴት እኮ በሶስት አካላት ተገለጸ፣ በአብ በወልድ በመንፈስ ቅዱስ ተገለጸ ትላላቸው። እምነታችሁ ነው። የስላሴ ትምህርት እሱ ነው። ይሄ አንድ አምላክ የተገለጸበት ነው። አንዱ አምላክ በአብ የተገለጠበት ከሶስቱ አካላት ውስጥ አንደኛው አብ ነው አይደለ? ኦኬ ይሄ አንድ አምላክ በአብ የተገለጸበትን ጥቅስ ትሰጠኛለህ፣ ወይም ደግሞ ማብራሪያ ሀሳብም ካለ ቢብሊካል የሆነ ኤቪደንስ ትሰጠኛለህ። አንዱ አምላክ በአብ ተገለጸ ሳይሆን አንዱ አምላክ በሶስትነት ተገለጸ፣ ሶስትነቱን ያሳየበት ነው ያለው እንጂ በአብ ተገለጸ የሚባል ነገር የለም። በአብ እንዴት ይገለጻል? እግዚአብሔር አብ የሚታይ ወንደርፉል። በቃ ምንም ደስ የሚል መልስ ነው። መልሱን አግኝቻለሁ። ባይብል ላይ አንድ አምላክ በአብ ተገለጸ የሚል ነገር የለም። አንድ አምላክ በሶስት አካል ተገለጸ የሚል ግን አለ ነው ያልከኝ አይደለ? በሶስት አካል ነው ተገለጸ የሚል። እሺ አንድ አምላክ በሶስት አካል ተገለጸ የሚል ደግሞ ባይብል ላይ ታሳየኛለህ ጥቅስ? እሺ እሱን አንድ ጊዜ ላውጣና ልንገርህ። ዘፍጥረት ላይ ሀሳቡን ማለት እሰጥሃለሁ። ዘፍጥረት ጀምርና ወደ ማቴዎስ ደግሞ ትገባለህ። ችግር የለውም። ተረጋግተህ እሺ። የሆነ ፍሪውን እንዲህ አይነትም ሰው አለ። ያጀማ አትፍረዱ ሰው ላይ። ያኛውን ዝም ብሎ ቢሳደብም ውሸታም ምናምን እያለ እንትን ቢልም እንደዚህ አይነት ሰው ደግሞ ተረጋግቶ ጥቅስ የሚያመጣ ያለን ነገር አለ፣ የሌለን ነገር ደግሞ የለም የሚል ሰው አለ። ሀሳቡን ከነገርከን ጥቅስ በመውጣት እናግዛሃለን። ምናልባት እዛ ሆኖ እያወራ ከሆነ ደግሞ ላውጣ ነበረ እና አንድ ስልኬም አንድ ስለሆነ ያግዘዋል። እዚህ እግዚአብሔር በመምሪያ አድባር ዛፍ ስር ለአብርሃም ተገልጾለታል። አውጣለት ዘፍጥረት 18 ደግሞ ይሄኛውን እንየውና ከፈለክ የምትፈልገውን ደግሞ ከአዲስ ኪዳን ደግሞ ታሳየናለህ። እሺ በቃ መጀመሪያ ከዘፍጥረት እንጀምርና ከዛ በኋላ እንትናለን። ትችላለህ አብዱዬ በትልቁ መሆን ወይ ማሂርዬ? ሰላም አለይኩም ወራህመቱላሂ ወበረካቱ። ማሂር ትችላለህ? የሚችል ሰው አለ? ያውጣለት ጥቅሱን እያየው ቢሄድ
ወአለይኩም ሰላም ወረሕመቱላህ። ሊዘጋ ነው። እስከዛ ልክፈትላል ወይም አንብብለት እሱ አንድ ኦሪት ዘፍጥረት ምዕራፍ 18ን አብዱልከሪም ተመለስ። ሊዘረግፈን ነው። አብዱልከሪም ተመለስ። ታብታብ አድርጉ እስቲ ያጀማ። እምቢ ብሎትም ሊሆን ይችላል። እንደ በቀደሙ አይነት እጣ ፋንታ እንዳይደርሰን። ኦኬ በቃ ወይ ማሄርዬ አንብብለት ጥቅሱን። ላተልቀውና ራሴ አይተልቅም፣ እምቢ አለ። ላተልቅ ፈልጌም ነበር እምቢ አለ። ስለዚህ ምንድነው ጥቅሱን ዝም ብለህ አንብብለት። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምህር የአድባር ዛፍ ተገለጠለት። ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ እያለ ይቀጥላል። ኤፍሬምዬ የምትፈልገው ነገር አለ እዚህ ጋር ማሳየት፣ የስላሴ ማሳየት የምትፈልገው ነገር እስኪ ከእንደገና አንብቦ ድጋሚ አንብብለት። ባይዘው እንትን መጀመሪያ እንትን ላይ ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ ያውጣውና ከዛ ወደዛ ትቀጥላለህ። መጀመሪያ 18ን እንጨርስና ጥቅስ ወደ ጥቅስ ይዘልልን እንዳይሆን፣ ሩጫም እንዳይሆን፣ አባሮሽም እንዳይሆንብን ኦሪት ዘፍጥረት 18 ላይ አለ ወይስ የለውም የሚለውን እና ከዛ የሚቀጣይ ደግሞ ሌላ ጥቅስ ላይ እናያለን። አሁን ዘፍጥረትን እያነበብን እያለ ዘፍጥረት 1:26 ከገባ ደግሞ 3:22 ልትለን ትችላለህ። ያ ደግሞ ምንድነው እንጥል መቧጠጥ ነው ማለት ነው። ሱሪ በአንገት ይሆናል እኮ። ችግር አንብበውና አልሰማውም ነበር። ችግር የለውም ከእንደገና አንብብለት። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምህር የአድባር ዛፍ ተገለጠለት። ዓይኑንም አነሳ፣ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። እስከ ቁጥር 2 ምን ይላል? አሁን 3 ሰዎች እግዚአብሔር ተገለጸለት አለ። 3 ሰዎችም አየ ይላል። አሁን የእግዚአብሔር ከጥንት ጀምሮ በልጁ በኢየሱስ ክርስቶስ ሊገልጸው ያሰበውን ባህሪውን ሶስትነቱን አስቀድሞ በብሉይ ኪዳን ሶስትነቱን ይገልጽ እንደነበረ ነው የሚያሳየው። እዚህ ጋር 3 ሰዎች የሚለው የአካል ሶስትነትን ነው የሚያሳየው። እነዛ 3 ሰዎች እነማን ናቸው ነው የሚለው? ከላይ እኮ እግዚአብሔር ተገለጸለት ነው የሚለው። ከላይ ራሱ እኮ ይናገራል። እግዚአብሔር ተገለጸለት፣ ተገናኛቸው። እግዚአብሔር ተገለጸለት አለ። ቀና ብሎ ሲያይ ግን ያየው ስንት ሰው ነው? እኮ ሰው እግዚአብሔር በሰው አምሳል ሶስትነቱን አሳየው። እግዚአብሔር ተገለጸለት። እነማን ናቸው? አይ የፈለጉት እነዛ 3 ሰዎች እነማን ናቸው ነው የጠየቅኩት ጥያቄ ለመረዳት። አብ ወልድ መንፈስ ቅዱስ ናቸው ይላል። አብ ወልድ መንፈስ ቅዱስ ስላሴዎች። የማስረጃ ምን ላገኝ እችላለሁ? እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ማስረጃ ከየት ማግኘት እችላለሁ? ከላይ እኮ እያለ ነው እግዚአብሔር ተገለጸለት እያለ እኮ ነው። እግዚአብሔር ተገልጧል። አዎ ግን በ3 ሰዎች ነው የተገለጠው። እነዛ 3 ሰዎች ግን አብ ወልድ መንፈስ ቅዱስ ስለመሆናቸው ምንድን ነው መረጃዬ? ማለት ኤፍሬም አይሆንም መቼ መረጃዬ። ስለዚህ ማን ነው መረጃዬ? አብ ወልድ መንፈስ ቅዱስ መሆኑ ይሄ አብ ወልድ መንፈስ ቅዱስ መሆኑ እግዚአብሔር መጀመሪያ ዕብራውያን ምዕራፍ 1 ላይ እግዚአብሔር ከጥንት ጀምሮ ለአባቶቻችን በብዙ ምሳሌ ተናገራቸው፣ ነገር ግን መጨረሻ ወራሽ ባደረገው በልጁ ተናገረን ይላል። ከዛ መጨረሻ ላይ በልጁ ተናገረን ወልድ መሆኑ ማቴዎስ 28 ላይ ስታይ ሲጠመቅ እሱ ቴክስቹዋል አፕሮች ስፈልግ ነው የምትመጣው። ግን ዘፍጥረት 18 ላይ አውዱ ላይ እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚለው አውደ ንባቡ ላይ የቱ ጋር ነው ያለው? ይህን እኮ አልኩ መጀመሪያ ለአባቶቻችን በብዙ ዕብራውያን ምዕራፍ 1 ላይ ስታይ በብዙ ምሳሌ ታያቸው ይላል። እግዚአብሔር በብዙ ምሳሌ ተናገራቸው ታያቸው ካለ በኋላ መጨረሻ ወራሽ ባደረገው በልጁ ግን አስረዳን ይላል። ዕብራውያን አንዳንድ ላይ ፍጻሜውን ምንድን ነው በወንጌል በልጁ መናገሩ ተናገረ በልጁ። ነገር ግን ከጥንት ጀምሮ በልዩ ምሳሌ በተለያየ ምሳሌ ሲያስረዳ ነበር እግዚአብሔር ማለት ነው። ለዕብራውያን አንድ ላይ ያለው ጥቅስ ኦሪት ዘፍጥረት 18:1 የሚፈታ ነገር አላገኘንበትም፣ የሚያፍታታም አላገኘንበትም። አይደለም ምንድን ነው መጀመሪያ እያልኩ ያለሁት ምንድን ነው በብሉይ ኪዳን የነበረው
ምሳሌ ነው። እግዚአብሔር በተለያየ ምሳሌ ራሱን እየገለጸ ነበረ። ለምሳሌ እነዛ ሰዎች አሁን የጠየቁት ጥያቄ ስፔሲፊካሊ ኤፍሬምዬ፣ እነዛ ሶስት ሰዎቹ አውደ ንባቡ ላይ አብ ወልድ መንፈስ ቅዱስ ናቸው ወይም ደግሞ ቴክስቹዋል በሆነ አፕሮች ላይ አዲስ ኪዳን ላይ ስትመጣ እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ አለ ወይ ነው ጥያቄው እኮ። እሱን እኮ በአዲስ ኪዳን ነው የምታውቀው። አሁን ከዛ ላይ እግዚአብሔር እነዛ ሶስቱ ሰዎች አዲስ ኪዳን ላይ አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ ይኖር ይሆን እኮ? እሱ እኮ ነው የምልህ። መጀመሪያ እግዚአብሔር በብሉይ ኪዳን በግልጽ ሳይሆን የታየው እግዚአብሔር በምሳሌ ነው፣ በተለያየ ምሳሌ ሶስቱ ሰዎች ነው። እኔ አሁን ለምሳሌ ዘፍጥረት 18-16 ላይ ይኸው ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ፣ አብርሃምም ሊሸኛቸው አብሯቸው ሄደ። ወዴት ሄዱ ሰዎቹ? አብርሃም ቤት የነበሩ ሰዎች ወዴት ሄዱ ይላል። አሁን ማንነታቸው አዎ ዘፍጥረት 18-22 ላይ ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ፣ አብርሃም ግን በአምላክ ፊት ገና ቆሞ ነበር አለ። ከዛ ዘፍጥረት 19-1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቡ አለ። ስንቱ መላእክት? እሱ ሌላ ነው። እሱ ሌላ ታሪክ እዛው ላይ ነው ያለው አውደ ንባቡ ላይ። ከዛ በኋላ ሁለቱም ሰዎች አለ ዘፍጥረት 19-10 ላይ ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ ቤቱ አትግባ አሉት ይላል። ሁለቱም ሰዎች ይላል። ሁለቱም ሰዎች የተባሉት እነማን ናቸው? እሱ የሎጥ ታሪክ ነው። እሱ ሌላ ታሪክ ነው። አንድ ላይ እኮ ነው ያለው። ከየት ሄደው ወዴት ነው የሄዱት? ነው ከየት ተነስተው ነው ወዴት የሄዱት ሰዎቹ? እሱ ወደ ሰዶም እና ወደ ገሞራ ነው። አይደለም እኮ አይደለም። በደንብ ይኸው ኤፍሬምዬ ዘፍጥረት 18-16 ላይ ተመልከተው። ሰዎቹ ከዚያ ተነስተው ወደ ሰዶም አቀኑ አለ። 22 ላይ ደግሞ ወደ ሰዶም ሄዱ አለ። ከዛ በመሸ ጊዜ ደግሞ ወደ ሰዶም ገቡ አለ። እና ደግሞ ይሄ እንደዚህ ነው። መጀመሪያ የዚህ በተጨማሪ ደግሞ ወደ ዘፍጥረት ምዕራፍ 1 ላይ መጀመሪያ ዘፍጥረት ሲጀምር 18 እንጨርሳ መጀመሪያ እኮ ኤፍሬምዬ 18 መጨረስ። እዚህ ጋር ምንድን ነው እንትን ሰዎቹ የሚለው መላእክትን ነው የሚያመለክተው። ዕብራውያንም ጸሐፊ እንደዛ ነው። ዕብራውያን 13-1 ላይ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ አብርሃምን በእንግድነት ተቀብለዋል። ማን ነው ሳያውቁ መላእክትን በእንግድነት ተቀብለዋል ይላል። ማን የተቀበለው ይላል? አብርሃምና ሎጥ ናቸው ይላል እኮ። ያንን ታሪክ አይደለም እግዚአብሔር ተገለጸለት እኮ ነው እያለ ያለ ያኛው ማለት እግዚአብሔር ተገለጸለት። እግዚአብሔር በመላእክት እኮ ይገለጣል አይደል? በተለያየ ጎዳና በተለያየ ነገር ይገለጣል። እግዚአብሔር በጻድቁ እንደተገለጠው እኮ ይደል? በዳዊት ሁላ እኮ ተገልጿል እግዚአብሔር። እግዚአብሔር በጻድቁ በበረከት መገለጽና እግዚአብሔር ተገለጸለት አይደለም። እግዚአብሔር መገለጥ ማለት ማኒፌስቴሽን ነው እኮ መገለጥ። መታየት ማለት አይደለም አይደል እንዴ? ማኒፌስቴሽን ነው መገለጥ ማለት ራሱ። ለምሳሌ ሰውም ለደሊላ የልቡን ይገልጥላት ነበር ይላል። ምን ማለት ነው? ያሳውቃት ነበር ማለት ነው። የሆነ ልብ የሆነ ኦርጋኒክ ማተር አይደለም እኮ የሚገልጥላት፣ ያሳውቃት ነበር ነው። ልብ ውስጥ ያስቀመጠውን ነገር ያሳውቃት ነበረ። ዘፍጥረት 18-1 ላይ እንደዛ ነው። ማኒፌስቴሽን እንደዛ ነው። ቴዎፋኒ በሚባለው ማኒፌስቴሽን እነዛ ሶስት ሰዎች እነማን ናቸው ብዬ ስለ አብም ወልድም መንፈስ ቅዱስም ናቸው አልክ። እነዛ ሶስቱ ሰዎች መላእክት ናቸው ብዬ አውደ ንባቡን ኮንቴክስቹዋል አፕሮች፣ ቴክስቹዋል አፕሮች፣ ግራማቲካል አፕሮች በተጨማሪ ደግሞ ክላሲካል ኮሜንተሪ አመጣው እኔ። አንተ ግን ሳታመጣ በጨበጣው ምንድን ነው እነዛ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው አልከኝ። እንደዛ ብሎ የተናገረና የፈሰረ ክላሲካል ኮሜንተሪ አንደኛ ልታመጣልኝ ይገባል። ሁለተኛ ነገር ደግሞ ከአዲስ ኪዳን ላይ ያሉ ሐዋርያት፣ ብሉይ ኪዳን ላይ የነበሩ ነቢያት ዘፍጥረት 18-1 ጠቅሰው እናጣቅሰው ይሄ ጥቅስ ለአብ ለወልድ መንፈስ ቅዱስ ነው ብለው የተናገሩበት ጥቅስ ስጠኝ አልኩ። ዕብራውያን 1:1 ላይ መጣ። ዕብራውያን 1:1 ላይ ስናየው አውደ ንባቡ ላይ ሽታው የለም። ስለ ዘፍጥረት 18:1 ላይ አያወራም። ባይሆን ዕብራውያን 13:1 ላይ ስለ ዘፍጥረት 18:1 ያወራል። ለምን? እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁት መላእክትን በእንግድነት ምን ብለዋል? ተቀብለዋልና አለ። ከዛ በኋላ በኮሚቴሪ ውስጥ በእንግድነት የተቀበሉት አብርሃምና ሎጥ ናቸው መላእክትን ብሎ አስቀመጠልን። ስለዚህ ዘፍጥረት 18 ላይ ያለው ጥቅስ ለስላሴ ትምህርት ቴዎሎጂይዝ ማድረግ የስላሴን ቀመር ለመቀመሪያ መሆን አይችልም ነው እያለን ያለ ነው። ወጥቷል እንዴ? ወጣ ራሱ ማንም አላስወጣውም። ይጽፍልኝ ነበረ ቢያስወጣው ሰው ካለማ ይጽፍልኝ ነበር፣ ግን ማንም አላስወጣውም። ራሱ ጠብቀውና እየጠየቀ ነው ከስራ አንዳንድ ይጽፋል። ለአንተ እንኳን አይመጥንም እንደዚህ አይነት ትምህርት። አንተ ኖርማል መሰረታዊ ችግር አለብህ። መግባባት አትችልም። ራሱ ማዳመጥ የሚባል ነገር አንድ። ሁለተኛ ነገር ደግሞ በቃ ቁጭ ብለህ ሻይ መጠጣት ከሰው ጋር የምትችል አይመስለኝም። ያው ሪሲሊንግ ነው አንተ የምትፈልገው፣ ሁሌ ድብድብ ነው የምትፈልገው። እነዛ ደግሞ አይሆንም፣ መንፈሳዊ ነገር ውስጥ አይሆንም። አይ ቲንክ ከስር ሆነ አዳምጣ። አንድ ሳምንት 2 ሳምንት እንትን በል ኮርስ ውሰድ። እዚህ 1-2 ሳምንት ኮርስ ውሰድና ከዛ ስታየው እየታረምክ ትመጣለህ። እርግጠኛ ነኝ ብዙዎች እንደዛ ነው እያደረጉ ያለው።